አቢቻይ ኦንግስት የልጅነቱና የወጣቱነቱን ጊዜ ሲያሳልፍ ምንም አይነት የገንዘብ ችግር የማየት መጥፎ እድል አልገጠመውም ነበር። አቢቻይ የመጣበት ቤተሰብ ታይላንድ ውስጥ ጥሩ የሚባል ኑሮን የሚኖሩ መሆናቸውን ተከትሎ ልጅነቱን በተደላደለ ኑሮ ነበር ያሳለፈው። ከእናትና አባቱ እንዲሁም ከታናሽ እህቱ ጋር የሚኖረው አቢቻይ ድንገተኛ በሆነ አንድ አጋጣሚ በቅጽበት ኑሮን ለብቻው ለመግፋት ተገደደ። ውድ ቤተሰቦቼ እንደምቆያችሁኝ ሰላማችሁ በያላችሁበት ብዝት ይበልላችሁ እያልኩኝ ዛሬ እጅግ በአንድ አሳዛኝ ታሪክ መጥቻለሁ። ይህን ቪዲዮ እስከ መጨረሻው እንድትመለከቱ ከወዲሁ እየጋበዝኩኝ ቪዲዮን ላይክ ብላችሁ በመጀመር እንድትመለከቱ እንዲሁም ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰቡን ተቀላቀሉ እያልኩ ወደ ዛሬው እጅግ አሳዛኝ ወደ ሆነው ታሪክ ልለፍ። አብራችሁ ይቆዩ። የአቢቻይ አባት በ1983 ዓመተ ምህረት አንዲት የ12 ዓመት ታዳጊን በመግደል ወንጀል ጥፋተኛ ተብሎ ወደ እስር ወረደ። የአቢቻይ አባት የ12 ዓመቷን ታዳጊ ወንጀል ለመሸፋፈን የሞት አካሏን በመቆራረጥ እንዳትገኝ ሙከራ ሲያደርግ እንደነበርም በፍርድ ቤት የምርመራ ሂደት ወቅት ተገልጾ ነበር። ይህንን ወንጀል ለመሸፋፈን የሱ ተባባሪ ናት የተባለችው ደግሞ ባለቤቱ ወይንም የአቢቻይ እናት ነበረች። ፖሊስ የአቢቻይን አባት በቁጥጥር ስር ካዋለ በኋላ የሱ ተባባሪ የነበረችውን ባለቤቱን ለመያዝ ሙከራ ሲያደርግ እሷ ግን ከትንሿ ሴት ልጇ ጋር በመሆን ቀደም ብላ ሀገሯን ጥላ መጥፋቷ ተሰማ። በዚህ ወቅት ደግሞ ሌላ አስደንጋጭ ነገር ተሰማ። ወንጀሉ በፍርድ ሂደት ላይ የሚገኘው የአቢቻይ አባት በዛው እስር ቤት ውስጥ እንዳለ መገደሉ ተገለጸ። አባቱ በእስር ቤት እንዳለ የተገደለበት፣ እናቱ ደግሞ ትንሽ እህቱን ይዛ የተሰወረችበት፣ ትንሹ አቢቻይ በድንገት ከመላ ቤተሰቡ ተነጥሎ ብቸኛ ሆነ። የቅርብ የማይባሉ ነገር ግን በደም የሚዛመዱ የሩቅ ዘመዶች በጊዜው ብቸኛ የነበረውን ትንሹ አቢቻይን ለማሳደግ ወሰዱት። የአቢቻይ ሕይወትና አስተዳደግ ላይ ከዚህ በኋላ በርከት ያሉ ለውጦች መታየት ጀመሩ። በአዲስ ቤተሰብና የኑሮ ሁኔታ የአቢቻይ ሕይወት ሀብሉ ተጀመረ። አቢቻይ እያደገ ሲመጣ መገኘት የሌለበትና ማድረግ የማይገባውን የተለያየ ነገር ማድረግ ጀመረ። ምንም እንኳን በታይላንድ የአደንዛዥ ዕፅና የወሲብ ንግድ በሕግ ደረጃ በጥብቅ የተከለከለ ቢሆንም በድብቅ እየተሰማሩ ይህንን ስራ የሚከናውኑት ውስጥ አንዱ አቢቻይ ሆነ። አቢቻይ በዚህ የኑሮ አቅጣጫ ይበልጥ እየገፋበትና ግንኙነቱን በዚህ ስራ ላይ ከተሰማሩ ሰዎች ጋር እያሰፋ በሕግ የተከለከሉትን ስራዎች መስራቱን ቀጠለ። አቢቻይ በልጅነቱ በሞት ካጣው አባቱ የወረሰው ሀብት እንዳለ ሆኖ አሁን እየሰራበት ካለው ህገወጥ የዕፅ አዘዋዋሪነት ጋር ተደምሮ ያለው የሀብት መጠን ከፍ እያለ መጣ። በዚህ ወቅት ታዲያ አቢቻይ ከአንዲት የ22 ዓመት ወጣት ሴት ጋር ይተዋወቃል። ይቺ ሴት ዋረን ቶርን የተባለች ስትሆን በ2019 ዓመተ ምህረት ነበር ወደ ባንኮክ ህይወቷን ለመቀየር የመጣችው። ከቀድሞ ባለቤቷ ጋር የተፋታችውና ቤተሰቧ በድህነት የሚኖሩ ስለሆነ እሷንና የቤተሰቧን ህይወት ለመለወጥ ወደ ተሻለ ከተማ መምጣት ግድ ነበር። በአንድ ባር ውስጥ አስተናጋጅነት በምትሰራበት ወቅት ነበር ታዲያ አቢቻይን የተዋወቀችው። የገንዘብ ችግር በጊዜው የሌለበት አቢቻይ እሷ የምትሰራበት ባር ውስጥ መጥቶ ከእሷ ጋር በሚገናኝበት ወቅት ወፈር ያለ ቲፕ እየሰጠና በጥሩ አቀራረብ እየቀረባት ከጊዜ ወደ ጊዜ ግንኙነታቸው እያደገ መጣ። በዚህ ግንኙነታቸው ወቅት ይቺ የ22 ዓመት ወጣት ዋረን ስለ አቢቻይ ሌላ የህይወት ገጽታና ስራ የምታውቀው ነገር አልነበረም። ግንኙነታቸውን ግን አጥብቆ የሚፈልገው አቢቻይ ቀስ በቀስ ግንኙነታቸውን ለማላላት የምትፈልገውን ወጣት ላይ ይበልጥ ተቆጣጣሪ የሆነና ወደሱ የሥራ ዓለም ለማስገባት ይጥር ነበር። ጁላይ 2019 ዓመተ ምህረት ዋረን አንድ ሰው ፊቱን በመሸፈን ጥቃት ሊያደርስባት እንደሞከረ ለፖሊስ ጥቆማ ደረሰች። ነገር ግን ጥቃቱን ለማድረስ የሞከረውን ሰው መልክ በግልጽ ባለማየቷ ማንነቱ ሳይታወቅ ቀጠለ። በቀጣዩ ወር ኦገስት 2019 ዓመተ ምህረት ግን ወጣቷ ሙሉ ለሙሉ ተሰወረች። ደብዛዋ ጠፋ። የወጣቷ መሰወር መረጃ
ፖሊስ ዘንድ ከደረሰ በኋላ ምንም አይነት ፍንጭ ሳይገኝ ጊዜው መንጎድ ጀመረ። ቀደም ሲል የተሰወረችው ወጣት ከአቢቻይ ጋር የነበራት ግንኙነትን ፖሊስ በመረዳቱ እሱ ወዳለበት መኖሪያ ቤት በመሄድ ፍተሻውን ማድረግ ጀመረ። በዛው አካባቢ በሚገኝ አንድ አነስተኛ ኩሬ ውስጥ አንድ ተለቅ ያለ የብረት ሳጥን ተገኘ። በዚህ ትልቅ የብረት ሳጥን ውስጥ ነው ታዲያ የወጣቷ አስክሬን የተገኘው። አቢቻይ በዚህ የፖሊስ ግኝት መሰረት ለተጠየቀው ጥያቄ ስለ ጉዳዩ ምንም የሚያውቀው ነገር እንደሌለ ገለጸ። ነገሩ በዚህ አላበቃም። ፖሊስ ተጨማሪ ምርመራዎችን በአካባቢው ላይ ሲያደርግ ሌላ ተመሳሳይ የብረት ሳጥን ውስጥ የሌላ ወጣት ሴት አስክሬን በዛው አካባቢ ባለ ኩሬ ውስጥ ተገኘ። ከዚህም በተጨማሪ ሌሎች የተበታተኑ የአንድ ወጣት ሴት አጥንቶች ተገኘ። የአጋጣሚ ታዲያ መላውን የከተማ ነዋሪ ቀልብ የሳበና ያስደነገጠ ጉዳይ ሆነ። ወጣት ሴቶች በድንገት ደብዛቸው ጠፍተው ከጊዜ በኋላ ሞተው መገኘታቸው የከተማዋንና የሀገሪቱን ገጽታ ሌላ መልክ እንዲያስይዘው ሆነ። አንዳንድ መረጃዎች አቢቻይ ከዚህ በላይ ሰዎችን እንደገደለና ነገር ግን የአዞ ዝርያዎችን በውሃ ውስጥ በማስገባት የሞቱትን ሰዎች አካላት እንዳይገኝ ያደርግ እንደነበር መሰማት ጀመረ። ይህም ታዲያ የአቢቻይን አስፈሪ ገጽታ ይበልጥ ማሳየት ቀጠለ። ነገር ግን ፖሊስ ይህንን ነገር ማረጋገጥ ሳይችል በመቅረቱ ምንም እንኳን በዛ ያሉ ወጣቶችን እንደገደለ በጽኑ ቢጠረጠርም በማስረጃ እጥረት ግን በ22 ዓመቷ ወጣት ግድያ ብቻ ለፍርድ ቀረበ። አቢቻይ መጀመሪያ ስለ ጉዳዩ ምንም ማውቀው ነገር የለም ያለውን ሐሳብ ለመቀየር እኔን ትታ ከቀድሞ ባሏ ጋር መሆን እንደምትፈልግ ከነገረችኝ በኋላ ጥላኝ እንዳትሄድ በማሰብ በብረት ሳጥን ውስጥ ቆልፌ አስቀረዋት። በኋላ ላይ ሳጥኑን ስከፍተው ግን በትንፋሽ እጥረት ህይወቷ ማለፉን ተረዳው። በዚህም ሆን ብሎ ሳይሆን በድንገት ህይወቷ እንዳለፈ ለማስረዳት ይሞክር ጀመር። በየጊዜው የሚቀያየረው የአቢቻይ የታሪክ ፈጠራ ሐሳብ ለፖሊስ ጥርጣሬውን ይበልጥ እያሰፋለት መጣ። እጅግ የተጎዱትና የተሰባበሩት የወጣቷ የጎድን አጥንቶች ታዲያ ከመሞቷ በፊት ከበድ ያለ ጉዳት እንደደረሰባት ይናገሩ ነበር። በመጨረሻም ፍርድ ቤት በአቢቻይ ላይ የመጨረሻውን ውሳኔ ያሳለፈ። ምንም እንኳን በማስረጃ ማጣት እንጂ እሱ እንደገደላቸው የሚታመኑ በርከት ያሉ ወጣት ሴቶች እንዳሉ ቢታመኑም በ22 ዓመቷ ወጣት ግድያ ክስ ብቻ ጥፋተኛ በመባል የዕድሜ ልክ እስራት ተፈረደበት። ውድ ቤተሰቦቼ ለዛሬ ያዘጋጀሁት አሳዛኝ ታሪክ የሚመስል ነበር። እስኪ እናንተስ በዚህ ታሪክ ላይ ምን ሐሳብ አላችሁ? እንዲሁም የፍርድ ውሳኔውስ እንዴት ተመለከታችሁት? ሐሳባችሁን በኮሜንት ሴክሽኑ ላይ አስቀምጡልኝ። ቪዲዮንም ላይክ በማድረግ አዲስም ይሆናችሁ ሰብስክራይብ እያደረጋችሁ ይህን ቻናል ተቀላቀሉ። በሌላ የወንጀል ታሪክ እስክመለስ ድረስ ቸር ቆዩልኝ።